ሰብስክራይብ አንዳረሱ ማርያም ማረችሽ ሃኒ ሰላም ነው ማርያም ታደርሰ ይሄ አመሰግናለሁ። ያው እንግዲህ ባሳለፍነው ሳምንት አንቺም እኔ አንዳንዴ ዮኒ ማኛ የልቤን የምታደርሰው ነገር ነው እንዲሁ አንጀት አርስ ብያለሁ። እውነት ስለምት ከባድነት ላስተምራችሁ ነው እኔ ላይ በገባሁት አለች እንዴ። ስለምት ከባድነት እኮ ማንንም እኮ ያውቃል እኮ እኛ ወንዶችም እናቶች እንዴት እንደሚወልዱ ሚስቶች እንዴት እንደሚወልዱ ምናምን ያለን እኮ በሶሻል ሚዲያም በምንም በጣም ከባድ ነገር ለሴት ልጅ ምጥ እንደሆነ እናውቃለን እናያለን። ስለዚህ ምን ለማስተማር ነው የፈለግሽ? ከዛ በኋላ ላይ ሰይፉ ፋንታውን ላይ ቀረብሽ። ታርጌትና አላማሽ ለመፈመስ ነው፣ ሰይፉ ፋንታውን ላይ ለመቅረብ ነው። ሰይፉም አላሳፈረሽም፣ አቀረበሽና ኢንተርቪው አረገሽ። እኔ ምን አይነት የዝና ጥማት ነው ግን ዮኒ ማኛ? ስለ ሰይፉና ሃና ምን ትላለህ? አይ የፈለገችውን አግኝታለች፣ መቅረብ ፈልጋ ነበር። ባለምጧ መቅረብ ፈልጋ ነበር። በቃ ይሄ ነው ታሪክ። እኔን ጠየቃችሁኝ አይደል? እምመልሰው መቅረብ ማጫጫ ፈልጋ ነበር። በሞትና በሕይወት መካከል ሆኜ ላስተምራችሁ ነው የመጣሁት አለች። እውነቴን ነው። በሞትና በሕይወት መካከል ሆነሽ ነው የምታስተምሪ? ገለቴ ሄደሽ ሁሉ ቃን ሸጉጃው። እንዲህ አይነት ሰዎች በቃ በጣም እየደበርሽ ነው። ፈጣሪ ምስክሬ ነው የምልሽ። በጣም ውሸታ ሰው በሞትና በሕይወት መካከል ሆኖ ቪዲዮ ራሱን ይቀርጻል። ውሸት ላይ ውሸት፣ ውሸት ላይ ውሸት፣ ውሸት ላይ ውሸት እየጨመሩ ነገሩን ያበለሻሹታል። ማነው እስቲ በሞትና በሕይወት መካከል ሆኖ ቀረጹኛ እንዴ እያልኩኝ ስቀረጥ አስበዋ ተው። አንዳንዴ ካፈርኩ አይመልሰኝ። በጣም እመጣለሁ። ካፈርኩ አይመልሰኝ። እኔ ላይቭም አላስተላለፍኩትም። ልጄን ቆለድኩ። ምን ሙሉ ላይፋችሁ ሶሻል ሚዲያ ላይ ነው። ልጆች አይቀር፣ እናት አይቀር፣ አያት አይቀር፣ ባል አይቀር፣ ምን አይቀር፣ ሁሉ ነገር ሶሻል ሚዲያ ላይ ነው የምትውሉት የምታድሩት አይደል እንዴ? ሶ ዳትስ ፕሮብለም። ያ ችግሩ ምንድነው? ያ ነው የሆነው። በሕይወትና በሞት መካከል ስላለው ነው የቀረስኩት ላስተምርበት። ሳትሳት ይሄም አንዳንድ ደነዝ ህዝብ ደግሞ ይታለላል በዛ። ስለዚህ ያን ነው የምለው እና ታዩ እንደዚህ አይነት መቀበጣጣውን ታዩ። እንደዚህ አይነት ነገሮች ባይለማ አሁን እኔ ምጥ ውሸት እየመሰለኝ ነው። እግዚአብሔር ምስክር። አሁን እንዳየው ከሆነ እና ሀቢባ በ3 ቀናቸው ከተነሱ ነው ሌሎቹም እሷም ተነስታ ያዙ ልቀቁኝ ካለች ቪዲዮ እየሰሩ ምናምን ያዙ ልቀቁኝ ካሉ we were confused። እነ ማዘር እየሸወዱን ነበር። እኔ አሁን ሚስቴ በጣም ምጥ ሲ-ሴክሽን ነው አማንዬንም ማየንም የወለደችው። በጣም ከባድ ነው። እኔ የማውቀው ምጥ ያሁኑ ዳውንሎድ የሚደረግ ነው ምጣችሁ አልገባኝም። ተግባባን? ዳውንሎድ የሚደረግ ነው ስላልገባኝ ምጣቸው የለ ምን የለ እንዳለ ይመጡና ዱቅ ይሉላል። አሁን እንደው አራስ ለመባል ይሄ ካፖርቷን አርጋ መጣች እንጂ መድኃኒዓለም ምስክሬ ካፖርት አታደርግም። ለቪዲዮ እንዳመማት ሆና እንደምትታረስ ሆና መጣች እንጂ ውሸት ታታላችሁ ቪዲዮ ስለክ እና እኔ አም ኮንፊውዝድ። አሁን ግራ እየገባኝ የእርግዝናን የወልድን የእናትነት ስቃይ መክፈሉን አሁን ግራ እያጋቡና አሁን ያሉ የዘመኑ ሴቶች ግራ እያጋቡ ሰው እኔ እንጃ ያለው ነገር በጣም ግራ ነው እየገባኛል። በጣም ግራ እየገባኝ እና ሴቶቹ መከራችሁን እያቀለላችሁ የምትከፍሉትን ዋጋ ዜሮ እንዲገባ እያደረጋችሁ አስተካክሉ። ኢትስ ኦኬ ሳምታይምስ አለመቀረጽ ችግር የለም። አዝኖ መዝሙር ስለተደረገ ይሄ እካክ አንድም የመጽሐፍ ቅዱስ ማቅ እካክ መዝሙር ሲከፈት አሜን እንዴት አርግልሽ እመቤቴ እንዴት አርግልሽ የእመቤቴ ስም መቀለጃ አይደለም። የማንም ውርጋጥ መጫወቻ አይደለም። ስሟ የተከበረ ስም ነው ያለ። ህዝቡን ለመሸወድ በቃ መዝሙር ይከፈታል ምናምን በቃ ተባባላላችሁ። ማታለያ የፈረደባት ቅድስት ድንግል ማርያም የፈረደባት እና ፕሊዝ አስተካክሉ። ስለዚህ ባካችሁ የሴት ልጅን ምጥ የሴት ልጅን ነገር ለቢዝነስ ብላችሁ አሸቅጡ።
ይከበር። አንዳንድ የሚከበር ነገር አለ። አንዳንድ አቀለሉት ብቻ ሳይሆን ለማየት ያብቃችሁ። የሆነ ጊዜ ላይ ምጥ ላይቭ ባይተላለፍ ዮኒ ማኛ ምን አለ ብዙም አይቆይማ። በቀም ታያላችሁ። በቃ ላይቭ አሁን ለብሶ አሁን እኛ ምን ደርሰው ላይቭ እያለቀሱ ወይና እያሉ እየቀረጹ መፖሰት ጀምረዋል። መፖሰት ተጀምሯል። ወይና አባቴ ምናምን እያሉ መፖሰት ተጀምሯል። እንግዲህ ምጡንም እንዳያችሁት እድሜ ለሀቢባ በ3 ቀን ሆስፒታል ሆና ታፕታፕ ስልኳን አስቀምጣ ላይቭ ፍራግመንቴ እንዲሞላል ይችኛዋ መጣች ደግሞ እያለች ሰራቸው። ኧረ ሴቶች አረጋግ። እኔ ምን እንደሚፈልጉ ባይገባኝም ምን ቀውስ እንደሆኑ ባይገባኝም የሶሻል ሚዲያ አምሮታቸው ሊወጣላቸው አልቻለም። ከኔ በላይ ሶሻል ሚዲያ የተጠቀመው የለም። እንዲህ ግን ያዙ ይልቀቁኝ ያልኩበት ዘመንን አላስታውስም። መድኃኒዓለም መስገን ካልኩኝ አሳዩ። እንዲህ ያዙ ማንም አልተጠቀመውም የኔን ያህል ሶሻል ሚዲያ። በዚህ ደረጃ ግን እኔ አሁን እርግዝና መውለድ ቀልድ ነው የሚመስለኝ። አሁን ባየነው ነገር ባየነው እርግዝና ምጡ ምናምን እቃቃ ነው እየመሰለን ያለው። ስለዚህ ባካችሁ አስተካክሉ፣ ባካችሁ ወይ ማሂዬ እንዴት ነሽ? አስተካክሉ። የሚለጠፍ አለ፣ የሚፖሰት አለ፣ የማይፖሰት ለትምህርት ብላችሁ የምታደርጉት የለም እና በእውነት ምን የገንዘብ ፎንቃ አንዳንዴ ያስጠላል። አይነት አለው ግን ቢስተካከል ደስ ይለኛል። አይጠቅም እና ክሱ ቆመ ነው የምትሉ? ክሱ አለቅ። እኔም ቢከሱኝ ጥሩ ነበር። እኔ ፍርድ ቤት ሄጄ ራሱ ራገጥ ነበር። እኔ ብከሰስ ፍርድ ቤት ራሱ ሄጄ ነው የምራገጥ። እዚህ ብቻ አይደል፣ አይችሉኝ። እና ለማንኛውም ፌመስ ሆነሻል፣ ኢቢኤስ ላይ ቀርበሽ ኮንግራጁሌሽን። እቺ ነገር ነበር የተፈለገችው። እቺ ነገር ነበር የፈለገችው። ይመች በፋራ ባራዳ ማረገች ኢቢኤስ ላይ ቀርበሽ። አሬ ይመቻችሁ ነው የምለው። ለማንኛውም እሺ የአሜሪካ ዶክተሮች ዋሻሉ። 2 ብለውኛ 1 ነው አሉ። ይመቻል። ዮኒቲ ማኝዚ እንዳለችው ለመፈመስ ነው፣ ለዝና ነው እና ምጥ ላይ ላይቭ ላይ ሲተላለፍ የትም ኢትዮጵያ ውስጥ ታይቶ አያውቅም። እና ከዚህ በኋላ ኖርማላይዝ ነው የሚያደርጉት ያንቺን አይቶና አንዳንዴ ዮኒ ማኛ በቃ የልብ የሚያደርሰው ነገር እና ያው ተገቢ አይደለም። አሁን ኢቢኤስን ከሳለው እንደዚህ ድርሹዳና ለህሊናሽ እንኳን አሁን ኖርማላይዝ እያደረግሽው ነው። እና ስለምጥ እኛን ለማስተማር እንትን አትበይ። እኛ ወንዶችም ሴቶችም ሁሉም ሰው ዓለም ላይ ስለምጥ ያውቃል። ስለምጥ ከባድነት፣ ስለምጥ ወዲድ ላይ ሴቶች ምን ያህል እንደሚጨነቁ፣ ምን ያህል ከሞት አፋፍ ስር ላይ ማርያም እንደምትምራቸው እናውቃለን። እና እኛን የምታስተምሪው አዲስ ነገር ምንም አይነት ነገር የለም። እና ፌር አይደለም፣ ተላለፍ የለብሽም ብዬ አስባለሁ እንደኔ። እና ሰብስክራይብ እንዳትረሱ።